የአዲሱ የብሔራዊ ባንክ ገዥ ዕድሎችና ቀጣይ ፈተናዎች ምንድን ናቸው? ሰላም እንደምላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። የአዲሱ ብሔራዊ ባንክ ገዥ ዕድሎችና ፈተናዎች ምንድን ናቸው? ዶክተር ማሞ እስመ ለዓለም ምህረቱን ተክተው የኢትዮጵያ ብሔራዊ ባንክ 11ኛ ገዥ ሆነው የተሾሙት ዶክተር ኢዮብ ተካልኝ በአዲሱ ቢሮአቸው በርካታ ዕድሎችና ፈተናዎች እንደሚጠብቋቸው የተነገረ ነው። በብሔራዊ ባንክ ገዥነታቸው የሚያሳልፏቸው ውሳኔዎች በአይነ ቁራኛ የሚታዩ ይሆናሉ ሲል ዶይቼ ቬለ ከወዲሁ ግምቱን አስቀምጧል። የኢትዮጵያ ኢኮኖሚ መሻሻያዎች በትክክለኛው ጎዳና እየተራመደ የሚገኝ ስለሆነም በጽናት ከሚሞግቱ ባለስልጣናት አንዱ ኢዮብ ተካልኝ ናቸው። የቀድሞ መስሪያ ቤታቸው ገንዘብ ሚኒስቴርና አዲሱ ቢሮአቸው ብሔራዊ ባንክ ከሌሎች 5 ተቋማት ጋርም ጳጉሜን 3 2017 ዓ.ም ባዘጋጁት መርሃ ግብር ላይ እንግዶችን ጋብዘው ሲወያዩ ያለፉት 7 ዓመታት በኢትዮጵያ ታሪክ ውስጥም ብዙ ጊዜ እንደማነሳው የትውልድ የልማት የመበልጸግ የመሻት ሊሳካ እንደሚችል ያየንባቸው ዓመታት ናቸው ሲሉም ተደምጠው ነበር። በዓለም አቀፍ ገንዘብ ድርጅትና በዓለም ባንክ ብድርና እርዳታ ተግባራዊ የተደረገ የሚገኘው ማሻሻያ ጫና የበረታባቸው ዜጎች ባይስማሙም ኢዮብ ግን ቢያንስ በአደባባይ ሲናገሩ የኢትዮጵያ ኢኮኖሚ ስርዓት ለአንዴና ለመጨረሻ ጊዜም እየተቀየረ መሆኑን ደጋግመው ያስረዳሉ። መንግስት በ2018 ዓ.ም የሚጨበጥ ተስፋ እናያለን። በ2023 በአፍሪካ የብልጽግና ተምሳሌት ከአፍሪካ 5 ግዙፍ ኢኮኖሚ አንዷ ትሆናለች፣ በ2040 ከዓለም 20 ሀገራት ውስጥ አንደኛዋ ትሆናለች የሚል ራዕይ መሰነቁን የገለጹት ዶክተር ኢዮብ ኢትዮጵያ የማበልጸግ ህልማችንን እናሳካለን ብለን ግልጽ ራዕይ ሰንቀን ነው እየተነሳን ያለ ነው ሲሉ ተናግረዋል። ዶክተር ኢዮብም የብልጽግና መንግስት ዓላማ ግን የዋጋ ግሽበት ቀፍድዶ የያዘው ለዜጎች ስራ መፍጠር ተስኖት የሚያነክስና በዓለም ገበያ ከሚሸጠው ይልቅ የሚሸምተውን የላቀበት ኢኮኖሚ መቀየር ብቻ አይደለም፣ እንደ ፖለቲከኛነታቸውም ያላለቀ የሚሉት የኢትዮጵያ ሀገረ መንግስት ግንባታ መንግስታቸውን እንደሚያጠናቅቅም ያምናሉ። ለኢትዮጵያ ሀገር ህልም እንዲፈጠር የሚሹ የፖለቲካ ኢኮኖሚስት ጠቅላይ ሚኒስትር ዶክተር አብይ አህመድም መስከረም 9 ቀን 2018 በሰጡት ሹመት የብሔራዊ ባንክ 11ኛ ገዥ ሆነዋል። ሹመታቸውም የኢትዮጵያ መንግስት ተግባራዊ የሚያደርጋቸውን የኢኮኖሚ ማሻሻያዎችን በሚደግፉ ሆነ አምረው በሚኮንኑ ባለሙያዎች ዘንድም በአይነ ቁራኛ የታየ ነው። የፋይናንስ ጉዳይ ተንታኙ ዶክተር አብዱመና መሐመድ ትክክለኛ ምርጫ አይደለም፣ ነገር ግን ካሉት አማራጮች የተሻለ ምርጫ ነው የሚል እምነት አላቸው። ኢዮብም እንደተሰናባቹ ማሞ እስመ ለዓለም ምህረቱ የባንክ ስራ ልምድ የላቸውም፣ ነገር ግን ባለፉት ዓመታት ግርማ ብሩ በሊቀመንበርነት የሚመሩት የብሔራዊ ባንክ ዳይሬክተር ቦርድ አባል ሆነው ሲሰሩ መቆየታቸው ለተቋሙ እንግዳ አይደሉም። ከአምባሳደር ግርማ በተጨማሪ የገንዘብ ሚኒስትር አህመድ ሺዴ፣ የፕላንና ልማት ሚኒስትር ፍጹም አሰፋና የጠቅላይ ሚኒስትሩ የፋይናንስ ጉዳዮች አማካሪ ተክለወልድ አጥናፉ የሚያካትተው የጠቅላይ ሚኒስትር ዶክተር አብይ አህመድ ማክሮ ኢኮኖሚ ኮሚቴ አባል ሆነው ቆይተዋል። በዚህም ምክንያት በብሔራዊ ባንክ በቀድሞ ገዥ ማሞ እስመ ለዓለም ምህረቱ የተመራ ተግባራዊ ማድረግ ለጀመራቸው ለውጦችም ቅርብ ናቸው። መንግስት መደበኛና ትይዩ የውጭ ምንዛሪ ገበያዎችን ለማዋሃድ ሲወስን የብር መግዛት አቅም በኃይል በማዳከሙ በተለይም የብሔራዊ ባንክ ገዢ የከረረ ትችት ኢላማ ነበሩ። የውሳኔው ተቃዋሚዎች የቀድሞ ብሔራዊ ባንክ ገዢ የዓለም አቀፍ ፋይናንስ ተቋማት ጉዳይ አስፈጻሚ ሲሉም ይተቻሉ። የኢትዮጵያ መንግስት ተግባራዊ የሚያደርጋቸው ኢኮኖሚ ማሻሻያዎች ማሞና ኢዮብ ለመሳሰሉ ባለስልጣናት የሚጨበት ተስፋ ቢያሳዩንም የሀገሪቱ ዜጎች አቅም የሚፈታተን ዳፋዎችን አስከትለዋል ብሏል። ኢዮብ የመንግስት ኃላፊነት ሙሉ በሙሉ መሰናበታቸው ያሳወቁት የማሞ ወንበር የተረከቡ ብሔራዊ ባንክ በርካታ የቤት ስራዎችን እያከናወነ የሚገኝበት ሁነኛ ወቅትም ነው። የውጭ ምንዛሪ ስርዓቱ መሬት ይርገጥ አይርገጥ አይታወቅም የሚሉት ደግሞ ዶክተር አብዱልመና ከሐምሌ 2016 ዓ.ም ጀምሮ የውጭ ምንዛሬ ግብይት በአቅርቦትና በፍላጎት እንዲከወን የተላለፈ ውሳኔ ማስቀጠሉና መሬት እንዲረግጥ ማድረጉ የኢዮብ ስራ ነው ሲሉም ይነገራሉ። ከዚህ በተጨማሪም ብሔራዊ ባንክ 2018 ዓ.ም የዋጋ ግሽበት ወደ 10% ማውረድ እቅድ እንዳለው በነሐሴ 2017 ሀገር አቀፍ የዋጋ ግሽበት 13.6 ሆኖ እንደተመዘገበ የኢትዮጵያ ስታቲስቲክስ አገልግሎት መረጃ ያሳያል። የውጭ ባንኮች በኢትዮጵያ ገበያ የሚሰማሩት ሂደት በራሱ በብሔራዊ ባንክ፣ በንግድ ባንክና በልማት ባንክ ተግባራዊ የተደረገ የሚገኘው ማሻሻያዎችም በቀጥታ ይሁን በተዘዋዋሪ አዲሱ ገዥ ኢዮብ ተካልኝን የሚመለከት ጉዳይም ነው። ኢዮብ ከገንዘብ ሚኒስቴር ዋና መስሪያ ቤት በሱዳን ጎዳና በሚገኘው ቢሮአቸው ሲያመሩ
ብር የማተም ስልጣን የተገደበ ብሔራዊ ባንክ ይጠብቃቸዋል። በተሻሻለው የማቋቋሚያ አዋጅ መሰረትም ከዚህ በኋላ ብሔራዊ ባንክ ምንም አይነት ብር አያትምም የሚሉትም የፕራግማ ኢንቨስትመንት አድቫይዘር ዋና ስራ አስፈጻሚ መርዕድ ብስራት ቢያትም እንኳን መንግስት ጠቅላላ በጀት 15% መብለጥ እንደማይኖርበት መደንገጉን ያነሳሉ። በዚህ ላይ መንግስት ብሔራዊ ባንክ ለሚያበድረው ገንዘብ ወለድ ለመክፈል ይጠብቅበታል። ገንዘብ ሚኒስቴር ከረጅም ዓመታት በኋላም ከብሔራዊ ባንክ በቀጥታ ሳይበር ያጠናቀው የበጀት ዓመት 2017 ነበረ። የማዕከላዊ ባንክ ማቋቋሚያ አዋጅም ሲያሻሽል የተቀመጠው ገደብ መንግስት የበጀት ጉድለት ሲገጥመው ብሔራዊ ባንክ ብር እንዲያትም ከማድረግ ይልቅ ሌሎች አማራጮች እንዲያፈላልግ ማስገድዶታል። የብሔራዊ ባንክ ፖሊሲ ነክ ወለድ ምጣኔ በሁለቱ ባንኮች የሚገኙት ወደ 500 ሺህ የሚጠጉ አዲስና ነባር ብድር ውሎችን የሚመለከትም ነው። በባንክ ስራ ዘርፍም ግልጽነትና የስጋት አስተዳደር ለማጠናከር የተዘጋጁ ባዝል 1 እና ባዝል 2 የተሰኙ ዓለም አቀፍ ባንኮች ቁጥጥር ማዕቀፎች ተግባራዊ ማድረግ ሌላው የብሔራዊ ባንክ የቤት ስራም ነው። ማዕቀፎቹ ለተጽዕኖ ፈጣሪ ባለ አክሲዮኖችና ለሚፈልጓቸው ደንበኞቻቸው እንዳሻቸው ሲያበድሩ የቆዩ ባንኮች ላይ ጥብቅ ቁጥጥር ስርዓትም ያበጃሉ። ብሔራዊ ባንክም ሁለቱ ማዕቀፎች ተግባራዊ በማድረግ የመቆጣጠር ኃላፊነት በቅጡ እንዲወጣ ጠንካራ ባለሙያዎች ቡድን የሚያስፈልገው አቶ መርዕድም አስረድተዋል። 10 የሚደርሱ ባንኮች የተከፈለ ካፒታላቸውን እስከ ሰኔ 2018 ድረስም በብሔራዊ ባንክ በታዘዙት መሰረትም 5 ቢሊዮን ብር ማድረስ አይችሉም ተብሎ እንደሚጠበቅ አቶ መርዕድ ተናግረዋል። ኢዮብ የሚመሩት ማዕከላዊ ባንኮችም ትናንሾች ባንኮች እጣ ፈንታ የውህደት አቅጣጫና ፖሊሲ ማዘጋጀት የመወሰን ስልጣን አለው ተብሏል። ክብራትና ክብራን አድማጭ ተመልካቾቻችን የዕለቱ ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።